ዓመቱን ሙሉ ሲዘጋጁበት የነበረውን የጊፋታ በዓልን የተቀበሉ ሁሉ ጥሬ ስጋን ከባህላዊ መጠጡ ጋር አጣጥመው ከበሉ በኋላ አድረው በማግስቱና በሚቀጥሉት ቀናት በባህሉ መሰረት ቀሪውን ተግባር ያከናውናሉ። ከዛ በኋላ ሁሉም ወደ ቤቱ ይሄዳል። ወደ ቤቱ ይሄድና ያው ረፍት ያደርጋል፣ ይተኛል። ከዛ ጧት ሰኞ ነው ታማሳጋ ይላሉ። በእኛ ያው ታማሰኞ ማለት ነው። በሌላ ቋንቋ ታማሰኞ ማለት የእሳት ሰኞ ማለት ነው። የእሳት ሰኞ ማለት እሳት የማይጫርበት ቀን ማለት ነው። ማታ ጉሊያ በየቦታው ስለተቃጠለ በየቤቱም ስጋ እየተበላ ስለነበረ ማንም ሰው እሳት ለመጫር ጎረቤት አይሄድም በዛን ቀን። ስለዚህ እሳት የማይጫርበት ቀን ስለሆነ ነው ታማሰኞ ይባላል። በሌላ በኩል ደግሞ ታማሰኞ የተባለው ማታ ትላንት ጥሬ ስጋ ከተበላ በኋላ በነጋታው ሰኞ ደግሞ ያ ጥሬ ስጋ ተዘልዝሎ ቤት ውስጥም ሊሆን ይችላል፣ ቤት ደጅም ሊሆን ይችላል። እሳት ምድጃ ተዘጋጅቶ በምድጃው ግራና ቀኝ ባላ ያለው እንጨት ይደረግና በእንጨቱ ላይ በባላው ላይ ሌላ እንጨት ይደረብና ከሳት ይነዳል። እዛ ላይ ይጠበሳል። ወጣላ ብሎ ነው የሚጠሩት ስጋውን በዛ እንጨት ላይ ወጣሎስ ነው የሚባለው። በወጣላ ይጠበሳል። ቀኑ ሙሉ እሱ ይበላል፣ ይጠጣል፣ ይደሰታሉ፣ ይውላሉ። ይመሻል፣ ይነጋል። ማክሰኞ ነው የሚመጣው ማለት ነው። ጪሻ ገለሳ ነው የሚባለው። የጪሻ ቀን ነው የሚባለው በወላይትኛ ማክሰኞ እና ማክሰኞ ጪሻ ገለሳ ወይም የአበባ ማክሰኞ ነው የሚባለው። በወላይታ ባህል በአመት አንድ ጊዜ የአበባ ስጦታ የሚሰጥበት ስርዓት አለ። አማች ቤት፣ የአበልጅ ቤት፣ በጣም የቀረበ ጓደኛ ወይም ዘመድ ቤት ወጣቶች አበባ ይዞ ይሄዳሉ። የአበባ ስጦታ ያ አበባ ደግሞ በዛች ወቅት ብቻ ይፈካና ከዛ በኋላ አመቱን በሙሉ የማይታይ አበባ ነው። ይመጡና ለአባትና ለእናት አበባ ስጦታ ያቀርባሉ። አባት አበባውን ይወስድና ምሰሶ ላይ ያስራል። ጪሻ መስቀል ነው የሚባለው። ከሴቶች አሁንም የሚጠበቀው ምንድነው? ለመጠየቅ ባዶ እጅ አይከድም። እዛ ቤት ለመሄድ መጠጥ አለ። አሁን ቦርደውን ብቻ አይደለም፣ ጠጅም ይወሰዳል፣ አረቀም ይወሰዳል። አበልጅ ቤት ሊሆን ይችላል። ጃላ ከታው ነኮ ሲጃላ ተብሎ ይሄዳል። እዛ በተከደበትም ልጆቹን እነሱ ከዚህ ለጪሻ ወደ ሌላ ቦታ በሚከደበት ጊዜ እነሱ ቤትም የሚመጣ አለ። ስለዚህ ያ ጪሻ ቀንም የሚመጣውንም መቀበል የሚሄደውንም መላክ አሁንም የሴቷ ስራ ነው። ከዛ ጥብስ ይበላል። ጥብስ ደግሞ ሊበላ እንዳሁኑ ከውሃ ጋር ከሽንኩርት ጋር ሳይሆን ይዘለዘልና ለጪሻ ለመጡ እንግዶች የተዘለዘለውን በትልቅ እንጨት ላይ ይቀመጥና የተዘለዘለውን ከዛ ቻቻቻቻ ይላል። ከዛ የሚወርደው የጮማው ፈሳሽ የራሱ እሳት ያነሳል። ከዛ ያንን የበላ ያንን የጠጣ ሰው ከአመት አመት በሰላም ያድርሰን አይለየን ብሎ ይመርቅና ይመለሳል። ጊፋታ ላይታም ባላ ሰሮጋታ ጎዶ ሰሮጋቶ እንተና ተናቶ አሜን። ምሰሶ ትልቅ ነገር ነው የሚመሰለው በእኛ ባህል። አንተን ምሰሶ ያርግህ ይባላል። ትልቁን ማለት ነው። ትልቁን ገናናውን ማለት ነው። ስለዚህ ያመጡትን አበባ ምሰሶ ላይ ነው የሚያስሩት። ከዛ ባህላዊ ምግብ ይዘጋጃል። መጠጥም ይዘው ነው የሚመጡት። መጠጡንም አብሮ ጠጥተው ከዛ ጊፋታ እንተና ቆዶፖ እንተ ጊፋታ ቆዲቴ አባት እና እናት ይመርቋቸዋል። ሻኮፖ ቆሮፖ እንተና ጊፋታ ላይታም ባላ ሰሮጋታ ጎዶ ከዛ የነጋታው ሲነጋ የሚመጣው ሮብ ነው። ያ ሮብ ደግሞ ጋዜ ኦሮዋ ተብሎ ነው የሚጠራው። ጋዜ ኦሮዋ ማለት ታላቁ የጊፋታ ጨዋታ ጋዜ ጨዋታ የሚጀመርበት እለት ነው ማለት ነው። ወጣት ወንዶችና ወጣት ሴቶች በአንድ በታወቀ ሰው ደጃፍ ተሰብስበው
ለሚቀጥሉት 2 ሳምንታት የጋዚያ ጨዋታ ይጫወታሉ። ላነሳ ሴቶች ጋዚያን ለመሄድ ሎሚ አበሻ ሎሚ ያለ ይገዛል። ምርጥ ሎሚ ይገዛል። ያ ታስሮ በትልቅ ነገር ታስሮ ትልቋ ኮረዳ የደረሰች ከሆነ እንግዲህ ወንድ የምትመርጠውም የምታፈቅረውንም እዛ ላይ ነው ምልክት የምታደርገው። እንደምትወደውም እሱም ጥርጣሬ የሚያድረው ከዛ ጊዜ በኋላ ነው። ሎሚ የተወረወረለት ወንድ ጋዚያ ጨዋታ ሲያልቅ በባህሉ መሰረት ሽማግሌ ልልኮ ሴቷን የማግባት ወይም ልጃገረዲቱን የማግባት እድልም አለ። ስለዚህ ጊፋታ ለሶስት ጉልቻ መሰረት የሚሆንበት በጋዚያ ጨዋታ አለ። ሴቶቹ ክብ ሰርተው ነው የሚጫወቱት። ክብ ሰርተው ይጫወታሉ። ወንዶቹ በዛ መሃል እዚህ አሁን ክብ ሰርተው በሚጫወቱበት ጊዜ ሎሚ እዚህ ጋር ነው ያለው። የሚመቻትን ጊዜ ትመርጥና ሰዓት ትመርጥና እሱ ባለህለለውን እየተጫወቱ በሚመጡበት ጊዜ ሴቶቹም ላሎዋኒ ካኢደናቶ ኤመረን ኤቂዳ ኤሾ ሄሾ ቡሉኮ ካይሶ ይላሉ። እዚያ ላይ ከሚደረጉ ነገሮች ሌላው ምንድነው? በሁለት ሴት ልጃገረዶች መካከል ጠንካራ ወዳጅነት ይፈጠራል። ይሄም ምንድነው የሚደረገው? አንድ ሎሚ ለሁለት በጥርሳቸው ይቆርጣሉ። ግማሹን አንዷ ትወስዳለች፣ ግማሹን ደግሞ ሌላኛዋ በጥርሷ ትወስዳለች። ያ ማለት ከፍተኛ የሆነ ምስጢር፣ ጠባቂነት፣ አንድነት፣ ፍቅር ከማንም በላይ ወዳጅ ማለት ነው። ስለዚህ ከዛች ቀን ጀምሮ በስማቸው አይጠራሩ። እስኪሞቱ ድረስ ሎሜ ሎሜ የተባባሉ ይጠራራሉ።